ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች ዛሬ ደግሞ ጎንደሪያን ፔሬድን ነው የምናየው ማለት ነው። እንግዲህ ጎንደሪያን ፔሬድ ላይ ደግሞ ብዙ ነገሮች አሉ። ኢትዮጵያ ወደ ከፍታዋ የደረሰችበት ጊዜ ተብሎ የሚያዘውን ስለ ጎንደሪያን ፔሬድ ብዙ ነገር እናያለን። በዛሬው ቪዲዮ ከጎንደሪያን ፔሬድ በተጨማሪ ደግሞ የምናየው ነገር ምንድነው? ስለ ዘመነ መሳፍንት ስለሚባለው ጊዜ የመሳፍንት ዘመን ተብሎ ስለሚጠራው እናያለን። እንግዲህ ጎንደሪያን ፔሬድ እና ዘመነ መሳፍንት ስናይ ቢግን ዊዝ ሰርጸ ድንግል ነው። ጎንደሪያን ፔሬድ የጀመረው በሰርጸ ድንግል ነው። ሰርጸ ድንግል ሲያስጀምረው ዌን ዘ ሴንተር ሽፍትድ ቱ ጎንደር ኤሪያ ነው። እንግዲህ ሴንተር የሚያስተዳድርበት ሴንተር ወደ ጎንደር ኤሪያ ሽፍት አደረገ። ሮያል ካምፑን ደግሞ የት ፈጠረ? ኢንፍራንስ ላይ በ1571 ፈጠረ ማለት ነው። ይሄ ፖለቲካል ዴቨሎፕመንቱን ስናይ እንግዲህ በጎንደር የነበረውን ፖለቲካል ዴቨሎፕመንት ማየት ብቻ ሳይሆን ጎንደሪያን ፔሪድ ለኢትዮጵያ ያበረከቱት ነገር እዚህ አቺቭመንት ኦፍ ጎንደር የሚባሉ ነገሮችን እነሱን ስለምናይ ነው። እንግዲህ በፖለቲካል ዴቨሎፕመንት አንፃር ሰርጸ ድንግል እንደመሰረተው ብዙ ጊዜም ፈተና ላይ ይመጣል። ብዙ ጊዜ ቴዎድሮስ ነው የመሰረተው ብለው የሚያስቡ አሉ። ነገር ግን ጎንደሪያን ፔሪድን የመሰረተው ሰው ማን ነው? ሰርጸ ድንግል ነው ማለት ነው። ሱስንዮስ ስታብሊሽ ኢዝ ካፒታል ከዛ በፊት ደግሞ ሱስንዮስ ካፒታል ሲቲዎችን ቆጋ ላይ ጎርጎራ፣ ደንጋዝ እና አዘዞ ላይ ነበር የመሰረታቸው ማለት ካፒታሎችን። ከዛ ጎንደር በ1636 በፋሲለደስ ተመሰረተች ማለት ነው። እንግዲህ ሁ ፋውንድድ ዘ ጎንደር ከተባለ ፋሲለደስ ነው። ግን የጀመረችው ደግሞ በሰርጸ ድንግል እንደሆነ ይነገራል። እና ሂዝ ካፒታል ሲቱን ጎንደር አስቀመጠ። አቺቭ ዲስ ግሎሪ ዱሪንግ ዘ ሪጅንስ ፋሲለደስ፣ ከዛ ዮሐንስ አለ፣ ከዛ እያሱ እያለ ቀጥሏል ማለት ነው። አቺቭ ግሎሪ እንትኑ ማለት ነው። ሂ ሪስቶሬሽን ኦፍ ኢትዮጵያን ኦርቶዶክስ ቸርች አት ዘ ስቴት ሪሊጅን። ጎንደሪያን ፔሪድ ላይ ሌላው ካደረገው ነገር መካከል ይሄ ፋሲለደስ ምናምን ቅድምዬም በባለፈው ቻፕተርም እንደነገርኳችሁ ምን አድርጎ ነበር? ኦርቶዶክስ ቸርችን ወደ ቦታው መልሶ ነበር። ምክንያቱም እነሱ ሱኒዮስ እነዚህ ካቶሊክን ጄሲስት የሚባሉትን ካቶሊኮችን ወደ ኢትዮጵያ አምጥተው ብዙ ጦርነት ነበር። ያንን አስወግዶ ክሎዝ ዶር ፖሊሲ የሚባለውን ነገር አስቀጥሎ ኢትዮጵያን ኦርቶዶክስ ቸርች ወደ ቦታው መልሶ ነበር። ኤስታብሊሽመንት ኦፍ ሮያል ፕሪዝን አት አምባ ወህኒ ላይ ደግሞ ሮያል ፕሪዝኑን ከፍቶ ነበር ማለት ነው። እንግዲህ ቱ ሶልቭ ፕሮብሌም ሪቨር ዌን ዘ ሜጀር ሪፎርም ኦፍ ዘ ፔሪድ ነው። በጎንደሪያን ፔሪድ ላይ ብዙ እንትኖች ነገስታት ተነስተው ነበር። ያንን ሪቫይቫል ለማድረግ ለመፍታት የስልጣን ሽኩቻ እንዳይፈጠር በማለት እንደ አምባ ወህኒ ላይ ሮያል ፕሪዝኑን ከፍቶ ነበር። ከዛ ዮሐንስ ዘፈርስት ምን አደረገ? ሰፓሬት ኳርተር ለሙስሊሞች የራሳቸው ቦታ ሰፓሬት ሙስሊም ኳርተር አዲስ ዓለም የምትባል ቦታ ወደዚህ ወደ አዲስ አበባ ወጣ ብሎ ወደ ኦሮሚያ ክልል አካባቢ ላይ አዲስ ዓለም ማርያም ምናምን የምትባል ቦታ ላይ እዛ ጋር ከፈተላቸው ማለት ነው። ሰፓሬት ኳርተር እና ኢያሱ አንድ ምን አደረገ? ሪፎርምድ ቴነር ሲስተምን ሪፎርም አደረገ። የመሬት ባለቤት እንትንን ይሄን ሲስተሙን ላንድ ሜጀርመንቱን ኢን በጌምድር በጂ ምድር የሚባል ነገር ሜጀርመንቱ ደግሞ በጂ ምድር የሚባል ማለት ነው። ታክስስ ኤንድ ከስተምስ እና ሪቫይዝድ ፈትሐ ነገስትን ደግሞ ምን አደረገ? እንደ አዲስ ሪቫይዝድ አድርጎ በአዲስ መልኩ አቋቋመ። ይሄን ፈትሐ ነገስትን ደግሞ ምን ብሎ ሰየመው? ፈትሐ ነገስት በሌላ ስሙ ምን ተብሎ ይጠራል? ሲቪል ኮድ እንለዋለን ማለት ነው። እንግዲህ ጎንደሪያን ፔሪድ ላይ ብዙ የተፈጠሩ አሳሲኔሽን ወይም ግድያዎች ነበሩ። ከተፈጠሩት ግድያዎች መካከል አሳሲኔሽን ኦፍ ኢያሱ አለ። ኢያሱ ኪልድ ባይ ሂስ ኦውን ሰን በራሱ በገዛ ልጁ በተክለ ሃይማኖት ተገደለ። ከዛ አንሼርድ ኢን ፖለቲካል ኢንስታቢሊቲ ኢንቮልቭን ኢንቲግሬስ ኤንድ ፖዚሽኒንግ ነው። ይሄ ኢንቲግሬስ ሲባል ኢንተርግሬስ ሲባል ሴራ ተንኮል እና በመርዝ ነበር የሚገሏቸው። ከዛ ተክለ ሃይማኖት ክራውድድ ሆነ፣ ስልጣኑን ያዘ። ቆቡን ከደፋ ወዳ በ1706 የእሱ ተርን ደረሰና በቴዎፍሎስ ምን ተደረገ? ተገደለ። ቴዎፍሎስ ደግሞ እንደገና በ1771 በዮስጦስ ተገደለ። ኦልሶ ፖዚሽን ተደርጎ ወይም ተመርዞ ነበር እና በ1717 በዳዊት ተተካ። ከዛ ሂምሰልፍ ወስ ፖዚሽንድ ሪፕሬዘንት ባካፋት ከሆነ ማለት ነው። ደግሞ እሱ ደግሞ በባካፋ አጠቃላይ ኢያሱ ተክለ ሃይማኖት ቴዎፍሎስ ዮስጦስ ዳዊትን ባካፋ እያለ ቀጠለ። ከዛ ባካፋ ግን እንደ ሌሎቹ ሳይሆን የሞተው ታሞ ነበር የሞተው ማለት ነው፣ አርጅቶ። እንደውም ባካፋ የሞተው የሚገርማችሁ ነገር በጠንቋዮች ነው። እንዴት እንደሆነ ታውቃላችሁ? በሰማይ ላይ ይበራለሁ ብሎ ነው የሞተው ማለት ነው። በሰማይ ላይ እየበረረ እያለ ድንጋይ ላይ ወድቆ እንደሞተ ማለት ጠንቋዮች በሰማይ ላይ እንዲበር ታሪክ አለው። ታሪኩን እዚያ ያስቀመጥኩላችሁ መጽሐፍ ላይ ማንበብ ትችላላችሁ። ማለት ከትምህርቱ ጋር ብዙም ስለማይመጣ ፈተና ላይ እኛ ፎከስ የምናደርገው ፈተና ላይ ስለሆነ ነው። ምናልባት
ቀጣይ ደግሞ ይህን ቻፕተር እንደጨረስን አሁን ቻፕተር 6 ነን። 5ን ጨርሰን 6ን ሰርተን 6 እና 7ን ከሰራን ወዲያ ሙሉ ታሪኩን የኢትዮጵያን ታሪክ ቪዲዮ ለመስራት አቅጃለሁ። ያኔ ምናልባት ይሄ ቪዲዮ ከ50 ላይክ በላይ ካለው ምናልባት የመስራት ቻንስ ይኖረኛል ማለት ነው። እንግዲህ በአካፋ ሪስቶር ስታቢሊቲውን ሪስቶር ለማድረግ ስታቢሊቲውን መረጋጋቱን ሪስቶር እንዲሆን እንዲመለስ ሞክሮ ነበር። ሂስ ፎሎወርስ ኤንድ ሂስ ዋይፍ እቴጌ ምንትዋብን ሰፖርት ያደረጉት ነበር አንቲል ሂ ዋዝ ኢንካፓሲቴትድ ኢን 1728 ማለት ነው። እስከ 1728 ድረስ እሱ እስከ በህይወት እስከቆየበት ጊዜ ድረስ ምን ተደርጎ ነበር? በአካፋ ይህን ነገር ለመስራት ሞከሩ ነበር። ባይዘዌ በአካፋ በጣም ተንኮለኛ መሪ እንደነበሩ ይነገራል። እና ዘ ፔሪድ ኦልሶ ዊትነስድ የሚናገሩ ነገር ኢንቮልቭመንት ኦፍ ኦሮሞ ኢን ኢምፔሪያል ፖለቲክስ ነው። ኦሮሞ በኢምፔሪያል ፖለቲክስ ውስጥ ኢንቮልቭመንት ተሳትፎ እንዲኖረው የሆነበት ጊዜ ኢትዮጵያን ወደ አንድ ለማምጣት ማለት ነው። እነዚህ ጊዜው እንዲሆኑ በነገስታት ኢምፔሪያልም እንደ ኦሮሞም እንደ ነገስታት እንዲሳተፍ የተደረገበት ጊዜ ነበር። ከዛ ከ1728 እስከ 1768 እቴጌ ምንትዋብ ከሷ ወንድም ራስ ቢትወደድ ወልደ ልዑል ጋር የእቴጌ ምንትዋብ ወንድሟ ማለት ነው። ራስ ቢትወደድ ወልደ ልዑል የሚባለው ማለት ነው። ኮርቱን ዶሚኔት አድርገውት ነበር፣ ተቆጣጥረውት ነበረ ማለት ነው። እነዚህ ፖለቲካውንም ሁሉንም ነገር ማለት ነው ዶሚኔት አድርገውት ነበር ማለት ነው። ከዛ ዶሚኔት ካረጉት ወዳ ምንድነው? ከዛ ሂ ኦልሶ ኢንፍሉዌንስ ዱሪንግ ዘ ሪጅን ኦፍ ኢያሱ እና ኢዮስዋስ ጊዜ ኢንፍሉዌንሻል ነበራቸው፣ ተጽዕኖ ነበራቸው። ምንትዋብ ኦልሶ ቻሌንጅድ ባይ ውቢት አሚቶ ቻሌንጅ ተደርጋ ነበር። ሄር ዳውተር ኢን ላው ነች፣ የልጇ ሚስት ነበረች። ፍሮም ወሎ አፍተር ሂስ ዴዝ ኦፍ ኢን 1767 ማለት ይሄ ራስ ቢትወደድ ምናምን ከሞተ ወዳ በጣም ቻሌንጅ ተደርጎ ነበርና ይሄም በኢትዮጵያ ታሪክ ላይ በጣም ከሚነሱት ነገሮች መካከል ነበሩ። ምን መሰላችሁ? እዚህ ጋር ቅድም እንደነገርኳችሁ አንዱን ገደለው። ኢያሱ ተክለ ሃይማኖትን ቴዎፍሎስን ዮስጦስን ዳዊትን በአካፋ ከዛ እያለ በአካፋ እንደሞተ የሚናገር ነበር አይደለ? ያው አሁን ለምሳሌ የኢያሱ ቢስ ውቢት አሚቶ ይቺ እነሱ ጭምር የመጡበት ማለት ነው። ይቺ ውቢት አሚቶ ደግሞ ማነች ብላችሁ ከጠየቃችሁ ዳውተር ኢንላው ኦፍ ነች ብላላል። ውቢት አሚቶ እንዴት እንዳገባት ታውቃላችሁ? አጼ ኢያሱ ከጥቂት ጊዜ በኋላ ወደ ወሎ አቅንተው ነበር። ወደ ወሎ ከሄዱ ከወሎ ባላባት የተወለዱት ውቢት የተባለች ቆንጆ ሴት አምጥተው ክርስትና አስነስተው ወለተ ቤርሳቤ አሰኝተው አገቧት። ኢዮስያስ የተባለ ወንድ ልጅ ወልደው ነበረ ማለት ነው። ኢያሱ ኢዮስያስ የሚባል ልጅ ወልደው እንደነበር ነው ማለት የሚያሳየው ማለት ነው። ኢዮስያስ ማለት አጼ ኢያሱ ሁለተኛ ከሞተ ወዲያ ደግሞ ከወለተ ቤርሳቤስ ወይም ከዚች ከውቢት አሚቶ የተወለደው ኢዮስያስ በመንግስቱ ተተክቶ ነበር ማለት ነው። እንግዲህ በሁለቱ ሴቶች መካከል ክርክሩ እየበረታ ሄዷል። እዚህ በአጼ ኢዮስያስ መንግስት ላይ የጎሳ ተጽዕኖ አሳድሮ ነበር ይሄ ነገር ማለት ነው። በተጨማሪ ውዝግቡ እየከረረ የሁለት ግለሰቦች ጸብ ከመሆን አልፎ ማለት ነው እነዚህ ውቢት አሚቶ እና እቴጌዋ መጣላታቸው ተከትሎ ምንድነው የሁለት ጸብ እቺ ከምንትዋጋ መጣላታቸውን ተከትሎ ወደ ብሔር ግጭት ሁሉ ሄዶ ነበር በሰዓቱ ማለት ነው። ምክንያቱም ምንድነው የወለተ ቤርሳቤ ሐሳብ ደጋፊዎች የነበሩት ከወሎ፣ ከየጁ፣ ከራያ፣ ከኦሮሞ፣ ከለቡ ወይም እነዚህ ብርሌ የተባሉ ሽማምንቶች እየተመሩ 1000 ፈረሰኛ አስከትለው ጎንደር እንደገቡ ኦሮምኛም በዛው እንደ ቋንቋ እንዲታይ ብዙ ሰዎች ኦሮምኛ እንዲናገሩ እንዳደረገ በዚህ ምክንያት ጎንደር በቤተ መንግስት ዙሪያ ኦሮምኛ እንደመነጋገሪያ ይሄም ጎንደር መነጋገሪያ መሆኑ ደግሞ ሚስጥር ብቻቸውን እያወሩ ነው ተብሎ ማለት እቺ ራስ ውቢት አሚቶ የምትባለዋ ኦሮሞዎች በዛ ሰዓት ብዙ ስለነበሩ ሰራተኞቹ ኦሮምኛ እየቻሉ ምናምን ሚስጥር ከዚህኛው እየደበቁ ይመስላት እንደነበር በዛ ምክንያት ብዙ ጸብ እንደነበረው ነው የሚናገረው። እንግዲህ ቱ ካውንተር ዘግሮ ፎሎ ኦሮሞዎች እያደጉ በመምጣቱ ሮያል ኮርት ኦፍ ምንትዋብ ከራስ ሚካኤል ስሁል ጋር አላያንስ ወይም ህብረት እንድፈጠር አስገድዷት ነበር። ከዛ ሂ ሰክሰስ ስታቢላይዚንግ ሲቹዌሽን በት ሪፊውዝ ቱ ሪተርን ትግራይ ኦልዞ ዲማንድድ ባይ ኢዮስያስ ነው። ከዛ ይሄ ነገር ግን ራስ ሚካኤል ስሁል ትግራይን ለቆት እንዲወጣ ለኢዮስያስ ነግሮት ነበር። ነገር ግን ራስ ሚካኤል ስሁል አልሰማም ነበረ። ከዛ ዚስ ፎሎድ ባይ ዘ ኪሊንግ ኦፍ ኢዮስያስ አስከተለ ማለት ነው። ኢዮስያስ እንዲገደል ተደረገ። ኤንድ ሪፕሌስድ ባይ ዮሐንስ ተተካ ማለት ነው። ዮሐንስ በሰዓቱ ሲተካ ዮሐንስ ማለት የ70 ዓመት ሽማግሌ እንደነበር የሚነገር ሲሆን ከዛ በራስ ሚካኤል ተተካ። መልሶ ደግሞ ሄክልድ ዮናስን መልሶ ገደለው ማለት ነው። ከዛ የራሱ ልጅ ተክለ ሃይማኖትን እንደተካ ተክለ ሃይማኖት ሁለተኛን ከ1769 እስከ 77 እንደተካው ይነገራል። ዘይ ማርክድ ኦንሴት ኦፍ ዘ ፔሪድ ኦፍ ዘመን መሳፍንት ይሄ ነው ለዘመነ መሳፍንት መግቢያ እንደሆነ የሚነገረው ማለት ነው።
ዘመነ መሳፍንት እንዲጠልቅ ያደረገው ማለት ነው። እና እዚህ ጋር ደግሞ አቺቭመንት ኦፍ ጎንደሪያን ፔሪድ የሚባል አለ። ጎንደሮች በዘመናቸው ብዙ ነገሮችን ሰርተዋል። በአርክቴክቸር ላይ፣ ፔንቲንግ ላይ፣ ሊትሬቸር ላይ፣ ትሬድ እና ኡርባናይዜሽን ላይ ብዙ ነገሮች ሰርተዋል ማለት ነው። የሰሩትን ስናይ ጎንደሪያን ፔሪዶች አርክቴክቸር ላይ ጎንደሪያን ኪንግ ቢልት ካስትሎችን ገንብተው ነበር፣ ግንቦችን ገንብተው ነበር፣ ብሪጆችን፣ ድልድዮችን፣ ሬሲደንሶችን እነዚህ ሬሲደንሶችን፣ ባዝ መታጠቢያ፣ ይሄ ጥምቀት የሚከበርበት መዋኛ፣ ላይብረሪዎችን፣ ታወሮችን፣ እነዚህ ህንፃዎችን፣ ሌላ ማማዎችን፣ ጠላት ሲመጣ ለመመልከቻ ፎርቲፊኬሽንስ የሚባሉትን ምሽግ መስራትን፣ ምሽጎችን ኤንድ ቸርቾችን፣ ቤተክርስቲያኖችን በአርክቴክቸሩ ዘንድ ገንብተው ነበር። ይሄ ደግሞ ጎንደሪያን ፔሪድ ሪፒት ስፕሌንደር የሆነውን አክሱማዊ እና ላሊበላዎች የሰሩትን የአክሱም ሐውልት አለ፣ የላሊበላ ሐውልት አለ። የእሱን ስፕሌንደር አስደናቂ የሆነና አንጸባራቂ ስራዎችን እንዳስቀጠሉ፣ ይሄ ደግሞ ኢትዮጵያን ሬኔሰንስ ወይም ኢትዮጵያን ተሐድሶ ኢትዮጵያን እንዲያስብላቸው የሚነገር ነው ማለት ነው። ሌላው ፓላስ ኦፍ ፋሲለደስ፣ የፋሲለደስ ህንፃ፣ የዮሐንስ ኢያሱና ዳዊት በአካፋ እና ምንትዋዌር ፋውንዲንግ ዘ ሲቲ ኮምፓውንድ በዛ አካባቢ ይገኙ ነበረ ማለት ነው። በአንድ ዩኒፋይ አድርጎ ለመምራት ካለው እቅድ አኳያ ማለት ነው። ቢፎር ፋሲል ከፋሲል በፊት ሰርጸ ድንግል ቢውልት ሂስፓላሳት ጉዛራ ላይ ገንብቶ ነበር። እንደውም ዘፈን ሁሉ አለው ማለት ነው። እንፍራንዝ ላይ ፋሲል ነው ጉዛራ ነው ታሪኩ የሚጀምረው እንደውም ጉዛራ ነው ይባላል ማለት ነው። እንግዲህ ፓላሱ መጀመሪያ የተገነባው ጉዛራ እንደሆነ ኖት ኦንሊ ካስትልበት ብሪጆችም ካስትል ብቻ ሳይሆን ብሪጆች፣ ህንፃዎችም ድልድዮችም እንደተገነቡ ከዛ ሰርጸ ድንግል ቢውልት ብሪጅ ኒር ቱ ዘ ፓላሱ ሲኒዮስ ኦቨር ብሉ ናይል ላይ አላታ የሚባል ቦታ ላይ በናይል ወንዝ ላይ ድልድይ እንደገነባ ይነገራል ማለት ነው። እንግዲህ ሌላው አቺቭመንት ኦፍ ጎንደሪያን ፔሪድ ብለን የምንጠራው ፔንቲንግ ላይ ስዕል ላይ ነው። ፕሮዳክሽን ኦፍ ሪሊጂየስ ፔንቲንግ ሃይማኖታዊ ስዕላዎች የተሳሉበት ማኑስክሪፕት የምንላቸው መጽሐፍ ማተሚያ ከመፈጠሩ በፊት ጽሁፎች የሚጻፉበት በብራና በእንጨቶች ላይ፣ ኦርናመንቶች ላይ፣ በመሳሪያዎች ላይ በመሳሰሉት ላይ የተለያዩ የፔንቲንግ ጥበባቸውን አሳይተው ነበር። ቸርቾች ቢውልት ባይ ምንትዋብ ኖን ፎር ዜር አይ ፔንቲንግ ክሮስ ኤንድ አርትወርክ ነው። በምንትዋብ በሰዓቱ ተገንብተው የነበሩ አብዛኛው ቤተክርስቲያኖች ከሚታወቁባቸው ነገሮች መካከል በአጼ ምን በክሮሶቹ በመስቀል ውስጣቸው በተሳለው መስቀልና በስዕላቸው ነው ማለት ነው። ሌላው ሊትሬቸሮች አሉ። ኢምፔሪያል ፕሮቪዥናል እነዚህ ስክሪፕቶሪያል ፕሮዲውስድ ግሬት ነምበር ኦፍ ማኑስክሪፕቶች እነዚህ ጸሐፊዎች፣ ጠበብት፣ ደራሲዎች ብዙ ጽፈው ነበር። ቢሳይድ ኦፍ ጎስፒልስ ከሀሜት በላይ ዘ ሚራክልስ ኦፍ ሜሪ ሊቭስ ኢትዮጵያ ሴንትስ ኤንድ ዘ ሊታኒያንስ መኒ አዘር ካይንድስ ኦፍ ኢሉሚኔትድ ማኑስክሪፕት ኦልሶ ፕሮዲውስድ ብዙ ማለት ከሀሜትን በዘለለ ብዙ ታሪካዊ ያላቸው እነ ሚራክሎችን ኦፍ ሜሪ ሚራክል ኦፍ ሜሪ የሚባሉትን ኢትዮጵያ ውስጥ ያሉ ሴንቶች እነዚህ ስለ ቅዱሳን ምኑ ብዙ ነገሮች የተጻፉበት ጊዜ ሲሆን ሌላው ትሬድ እና ኡርባናይዜሽን የንግድ ልውውጥ እና የሰፈራ የከተሜነት አንድ ቦታ ሰዎች ተረጋግተው የሚኖሩበትን የተፈጠረበት ሲሆን ሎንግ ዲስታንስ ትሬድ ሮቶች ሳውዘርን ሪጅን ኦፍ ዘመሰዋ እና በሳውዝ በኩል ያለው የትሬድ ኡርባናይዜሽኑ ሮቲኑ ከሳውዘርን ሪጅን ላይ መጸዋው የሚባል መሰዋ ወይም መስዋ የምንለው በመተማ በኩል ደግሞ በኢትዮጵያ ሱዳን ቦርደር ጋር እንደተገነባ በሰዓቱ ደግሞ ጎልድ ይሄ ወርቆች፣ ሳልት፣ ጨው ምናምን እንደ ሚዲየም ኤክስቼንጅ እንደሚያገለግል ዴይሊ ማርኬት ኮመን እንደነበር በየቀኑ ሰዎች እንደሚገበያዩ ዘ ሲቲ ቢካም ሬሲደንስ ፎሬነሮች ላይክ ከተማዋ ደግሞ ለፎሬን ሬዚነሮች እነዚህ ጎብኚዎች ምናምን ፎሬነሮች በተለይም ከህንዶች ከግሪክ እና ከአርሜኒያ በሚመጡት ሰዎች እንደሚመጡባት እና ከ60 ሺህ እስከ 70 ሺህ ሰው ሆነው ያችን ከተማ ኡርባናይዝ እንዳደረጉ ከተሜነት እንደመጣ ያሳያል ማለት ነው። እንግዲህ ጎንደሪያን ፔሪድ ይሄን ይመስላል። በጎንደሪያን ፔሪድ ላይ እንድትይዙት የምፈልገው ነገር ምንድነው? ዋነኝነት የነዚህ ሰዎች የተገዳደሉ እነዚህ በተለይ ኢዮስያስን ተክለ ሃይማኖት በልጁ እንደገደሉ ተክለ ሃይማኖትን ደግሞ ቴዎፍሎስን ዳዊትን በአካፋ እያለ ስልጣን እንደቀጠለና አቺቭመንቱን በስነ ስርዓት ለመያዝ ሞክሩ። በደንብ ፈተና ላይ ይመጣል። አርኪቴክቸሮቹን፣ ፔንቲንጎችን፣ ሊትሬቸሮችን እና ትሬድ ኡርባናይዜሽኖች እንደሆኑ ከፋሲለደስ በፊት ሰርጸ ድንግል ጉዛራ ወደ ኢንፍራንስ አካባቢ በ1586 ግንብ እንደገነባ እና ድልድዮችንም እንደሰራ እነሱን ያዙ። በመጨረሻ የምናየው ዘመነ መሳፍንት ስለሚባለው ሲሆን ዘ ፔሪድ ኦፍ ዘመነ መሳፍንት የምንለው ከ1769 እስከ 1855 ነው ማለት ነው። ይሄን ነገር ከማየታችን በፊት ለዩቲዩብ ቻናላችን አዲስ የሆናችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ። ቪዲዮ ከተመቻችሁ ላይክ፣ ለጓደኞቻችሁ ሼር እያደረጋችሁ ወደ ቀጣዩ እንሄዳለን። እንግዲህ ዘመነ መሳፍንት ላይ
በጣም ብዙ አቺቭመንቶች የተደረጉበት ነው ማለት ነው። ዘመነ መሳፍንት የምንለው የመሳፍንት ዘመን እንደነበር የሚነገርለት ሲሆን ብዙ ዋርለርዶች ሪጂናል ዋርለርዶች ራሳቸውን እንደ ንጉስ እያወጁ ጉልበተኛ የሆነ ሁሉ ንጉስ እንደሆነ የሚቆጠርበት ነው ማለት ነው። እንግዲህ ዘመነ መሳፍንት ላይ ከትልቁ ራስ አሊ እስከ ትንሹ ራስ አሊ ድረስ ከ1777 እስከ 1847 ሲሆን አጠቃላይ 14 አካባቢ ንጉሳት ነግሰው ነበር በሰዓቱ። እንግዲህ ለብዙ ዓመት በመግዛት ደግሞ ሳህለ ድንግል የሚባለው 22 ዓመት በመግዛት የሚተካከለው እንደሌለ ይነገርለታል። እንግዲህ ይሄን ዘመነ መሳፍንትን ምንድነው የሚለውን ስናይ የመጀመሪያው ሪፈር የሚያደርገው አክቹዋል ፓወሮስ ዘ ሃንድ ኦፍ ሎርድስ እነዚህ በጌቶች እጅ ላይ እንደነበረ ማንም ስልጣን ያለው እንደ ንጉስ ራሱ እንደሚሾም ነበረ። ፍሮም ዘ ታይም ኦፍ ራስ ሚካኤል ሶል አሲስንድ ባይ ኪንግ ኢያሱ ራስ ሚካኤል ሶል ኪንግ ኢያሱን ሲገድል ማለት ነው 1392 እስከ 1855 ባለው ጊዜ ካሳ ኃይሉ ክራውድድ አስ ቴዎድሮስ ሆኖ እንትን ነገሰ ማለት ነው። ከዛ ራስ ሚካኤል ደግሞ ምን ሆነ ኪንግ ሜከር አቴምፕት ቱ ዶሚኔት ዘ ሪጂናል ሎርዶችን ለመቆጣጠር ሞከረ ማለት ነው። ራስ ሚካኤል ሶል የሚባለው ራስ ሚካኤል ሶል ከዛ ኮንስቴሌሽንስ ኦፍ ሎርድ ኦፍ ጎጃም አማራ ላስታ ኤንድ ወሎ ፎቶ ኤንድ ዲፊትድ ሂም አት ዘ ባትል ኦፍ ሳብራኩሳ እንግዲህ ሳብራኩሳ ላይ ራስ ሚካኤልን እነዚህ አድንገ ሆነው ጎጃም አማራ እኮ ለብቻው ነው በፊት ላይ ማለት ነው። ጎጃምን ሁሉ ያጠቃልም ታውቃላችሁ አይደል? ጎጃም አማራ ላስታ ወሎ ሆኖ ዲፊት አድርገው አዘባትል ኦፍ ሳብራኩሳ ራስ ሚካኤል ተገደለ። ዘሜን ፖለቲካል ሪጅን ትግራይ ነው። ዘሜን ፖለቲካል ሪጅን የነበሩት በሰዓቱ ትግራይ፣ ሰሜን አካባቢ ደንቢያ፣ በጂ ምድር የሚባሉት ላስታ፣ የእጁ፣ ወሎ፣ ጎጃም ኤንድ ሸዋ ነበሩ ማለት ነው። እንግዲህ የእጁ ዳይናሲቲ በሰዓቱ የነበረ ዘመነ መሳፍንት ላይ መሀል ላይ የመጣ ወደ መጨረሻውም ያልደረሰ ሲሆን ሌደሩ ደግሞ ሴንተሩ የሚገኘው ደብረ ታቦር ላይ እንደነበር የዚህም መሪ ደግሞ አሊ ጓንጉል ወይም አሊ ዋንድ ወይም ታላቁ አሊ የሚባለው ሲሆን ኮንሲደርድ አዝ ዘ ፋውንደር ኦፍ የጁ ዳይናሲቲ በ1786 ወይ 1786 ላይ እንደመሰረተው ይነገርለታል። ከዛ የእሱ ዜንስ የደረሰው ሪች ኢትስ ዜንስ አንደር ጉግሳ ማርሶ በጉግሳ ማርሶ ጊዜ ይሄ አሊ ጓንጉል ወይም አሊ ዋን ከፍታው ላይ እንደደረሰ ሁሜድ ነን ስቶፕ ስትራግል አጌንስት ራስ ወልደ ስላሴ እንደርታና ደጃዝማች ሰባሰገድ ወልዱ ኦፍ አጋሜን እነዚህን በቃ በየጊዜው ነን ስቶፕ የሆነ ስትራግል ሳያቋርጥ ይዋጋቸውና ይፋለማቸው እንደነበር የሚያሳይ ሲሆን በ1826 ጉግሳ ሰክሰሰር እነዚህ የጉጋ ተተኪ የነበረው የአሊ ዋንጉል የእጁ ዳይናስቲ ተተኪ የነበረው ጉጋ ሰክሰሰር ይማም የሚባል ነበረ። ከዛ ከ1825 ለ3 ዓመታት እስከ 8 ድረስ ማለት ነው እስከ 28 ድረስ ከዲፊትድ ኃይለማርያም ገብረ የሰሜኑን በሰዓቱ የነበሩትን ኃይለማርያም ገብሬዎፍ ሰሜንን ዲፊት አደረገ። ማሩ ደንቢያን ኦልሶ ኪልድ ኢን ዘ ባትል ኦፍ ኮሶቨር። አሁን እዚህ ጋር ኮሶቨር ላይ ማን ዲፊት የተደረገው? ማሩ ኦፍ ደንቢያ የት ላይ ዲፊት ተደረገ? ኮሶቨር ላይ ማለት ነው። እንግዲህ ቅድምዬ አሁን እዚህ ጋር ዋነኝነት ምን ትይዛላችሁ መሰላችሁ? ከዚህ ፒፒቲ ላይ መጀመሪያ ሜን ፖለቲካል ሪጅን የነበሩት ትግራይ፣ ሰሜን እና ደንቢያ፣ በጂ ምድር፣ ላስታ፣ የእጁ፣ ወሎ፣ ጎጃም ኤንድ ሸዋ ነበሩ ብለናል። ከዛ አሊ ጓንጉል የእጁ ዳይናሲቲ መሰረተ። የእጁ ዳይናሲቲ ደግሞ በጣም ከፍታ ላይ የደረሰው በጉጋስ ማርሶ ጊዜ እንደነበረ ነንስቶፕ የሆነ ስትራግል እንደሚያደርግ ከነ ራስ ወልደ ስላሴ ኦፍ እንደርታን ከሚመራው ራስ ወልደ ስላሴ ጋር ደጃዝማች ሰባሰገድ ኦፍ ወልዱና ወልዶ አጋሜን ከሚመራው ደጃዝማች ወልደ ስላሴ ወልዶ ኦፍ አጋሜን እንደሚጋጠም እና ኮሶበር ላይ በተደረገው ጦርነት ማሮ ኦፍ ደንቢያ እንደተገደለ ያዙ ማለት ነው። እንግዲህ ዘፐረድ ኦፍ ዘመነ መሳፍንት ከ1769 እስከ 1855 ድረስ አን ኢንድ ባይ ካሳ ኃይሉ ኦፍ ቋራ መጨረሻውን ፍጻሜ ያገኘ ካሳ ኃይሉ ወይም አጼ ቴዎድሮስ የምንለው ማለት ነው። እኛ በሱ ፍጻሜውን አገኘ ማለት ነው። ዘ ሲሪየስ ባትል ኦፍ ላስትዱ ጦርነቱ ያበቃው ከ1840 እስከ 1855 ድረስ ከፍተኛ የሆነ ጦርነት አድርጎ እንደጨረሰው ይነገራል ማለት ነው። ካሳ ኃይሉ ሽፍታ ነበር። ከሽፍትነት ተነስቶ ብዙ ድሎችን አድርጎ በጣም ጀግና እንደነበር የሚነገርለት ካሳ ኃይሉ በመጨረሻ መቅደላ ላይ ራሱን እስካጠፋበት ድረስ ከእንግሊዞች ጋር በተደረገው ድረስ ኢትዮጵያን አንድ አድርጎ የመራ ታላቅ መሪ ነው። በቀጣይ ቻፕተር እሱም በደንብ እናብራራለን። ከእናንተ የሚጠበቀው ሰብስክራይብ እና ላይክ እያደረጋችሁ እኔ ማበረታታ ብቻ ነው። እንግዲህ ሜጀር ፊውቸር ኦፍ ዘመነ መሳፍንት የምንላቸው በዘመነ መሳፍንት ላይ ያሉ ዋና ዋና ፊውቸሮች እና የታዩ ነገሮች ምንድን ናቸው ስንል አንደኛው አብሰንስ ኦፍ ኢፌክቲቭ ሴንትራል ገቨርንመንት ነው። ሴንትራል የሆነ አንድ መሪ የላቸውም። ይህን ነው አጼ ቴዎድሮስ ወይም ካሳ ኃይሉ ካሳ ምርጫ ለማድረግ የሞከሩት ማለት ነው።
እና አብሰንስ ኦፍ ኢፌክቲቭ ሴንትራል ገቨርንመንት ማለት የማዕከላዊ አንድ መሪ የላቸውም። ሁሉም በየቦታው ራሱ እንደ መሪ ነበር የሚያየው። ዘ ግሮዊንግ ፓወር ኦፍ ኢንፍሉዌንስ ኦፍ ዘ ሪጂናል ዋርሎርዶች ነው። እነዚህ ሪጂናል ዋርሎርዶች የኢትዮጵያን እድገት ከፋፍለው በጣም እንዳያድግ አድርገውት ነበር። ዘ ግሮዊንግ ፓወር ኤንድ ኢንፍሉዌንስ ኦፍ ሪጂናል ዋርሎርዶች ነው። ሌላው ደግሞ ዘ ዶሚኒኬሽን ኦፍ የጁ ሎርድስ ኦቨር አዘር ሎርድስ ኢን ዘ ኖርዘርን ኢትዮጵያ ነው። በኖርዘርን ኢትዮጵያ ያሉት ላይ የጁ ሎርዶች የምንባሉት በአሊ ጓንጉል የተመሰረተው በጣም የጁ ዳይናስቲ በጣም ተጽዕኖ አሳድሮ ነበር ማለት ነው በዘመነ መሳፍንት። ሌላው ሪቫይቫሪ ኤንድ ኮምፒቴሽን ሪቫይቫሪ ማለት ኤንድ ኮምፒቴሽን አሞንግ ሎርድስ ኤንድ አሲዩም ዘ ፖዚሽን ኦፍ ዘ ኪንግ ሜከር። ሁሉም ኪንግ ለመሆን የሚጣጣሩበት ነበረ ዘመነ መሳፍንት ፊውቸሩ ገጽታው። ሁሉም ንጉስ ለመሆን የሚሞክሩበት ስታብሊሽመንት ኦፍ ፍራግል ኤንድ ኮንሶሊዴሽን አድቫንስድ ፖለቲካል ኢንተረስት የእንትናቸውን ለማሳካት ከአንዱ ጋር የተባበረ አንዱን ለአንዱን ለመጣል የሚደረግ ነበር። ኢትዮጵያን ኦርቶዶክስ ቸርች ደግሞ በዛ ሰዓት አንአብል ቱ ፕሌይ ትራዲሽናል ሩል ባህላዊ ኃላፊነቷን ኢትዮጵያ ኦርቶዶክስ ተዋህዶ ቸርች የምታወቀው በማስታረቅ ነው። እንደ ማንኛውም የሃይማኖት ጥሩ ነገር በመስበክ ነው። በዛን ሰዓት ግን አልቻለችም ነበረ ዩኒፋይ ለማድረግ ስቴት ዱቱ ዶክተሪናል ዲስፒትስ ማለት ብዙ ተቃውሞም ስለነበረ የዶክተሪናል ዲስፒቱም ስለነበረ በሃይማኖቱም ጉዳይ በምንም ጉዳይ እና አልተቻለም ነበረ ማለት ኢትዮጵያ አንድ እንዲሆኑ ኢትዮጵያ ኦርቶዶክስ እስከዛሬ ሲያደርገው የነበረውን አስተዋጽኦ ማድረግ እንዳልቻለ ይነገራል። ሪቫይቫል ኦፍ ፎሬን ኮንታክትስ ዛት ኢንዲድ ዘ ክሎዝ ዶር ፖሊሲ ነው። ሪቫይቫል ኦፍ እንደገና ነፍስ የዘራ የክሎዝ ዶር ፖሊሲ ዘመነ መሳፍንት ላይ እንዲመጣ ምክንያቱም ኢትዮጵያ ተከፋፍላ ነበር፣ ተበታትና ነበር። በፋሲለደስ አልነበር የተዘጋችው እንደነገርኳችሁ በባለፈው ቪዲዮ ላይ ቅድም በለቀቁ ላይ ሰብለ ሱሲኒዮስ አዲስ ሃይማኖት እንዳስገባ ያንን ያስገባው ሃይማኖት ኢትዮጵያ ውስጥ ብዙ ሰው እንዳስገደለ ከዛ የእሱ ልጅ ደግሞ ፋሲለደስ ክሎዝ ዶር ፖሊሲ እንደተከተለ ሌሎች ሃይማኖቶች እንዳይገቡ ከዛ ክሎዝ ዶር ፖሊሲ እንዳበቃለት ዘመነ መሳፍንት ላይ ክሎዝ ዶር ፖሊሲ አበቃለት። በተጨማሪም ደግሞ እነዚህ ፊውቸሮች ላይ ዴቨሎፕመንት ኦፍ ኢንተርምስ ኦፍ በሊትሬቸር ኢናዲሽን ደግሞ ዜር ዌር ዴቨሎፕመንት በሊትሬቸር አርት እና ኢቲሲ ላይ በዚህ ፔሪድ ላይ ደግሞ ምንድን ነው ከዚህ ፊውቸሮች እነዚህ ይሄ አሁን ያየናቸው ነገሮች ዋነኝነት እነዚህ ስድስቱ እንደ ዘመነ መሳፍንት ጉዳቶች ተብለው የሚታዩ ሲሆኑ በተጨማሪ ግን በሊትሬቸር በጽሁፍ ላይ አርትና አርኪቴክቸር እና የመሳሰሉት ላይ በጣም እድገት የታየበት ነበር ዴቨሎፕመንት። ይህን ነው የሚለው ዘመነ መሳፍንት ማለት ነው። እንግዲህ ስለ ዘመነ መሳፍንት ስለ ኢትዮጵያ ታሪክ ማንበብ ከፈለጋችሁ ጊዜ ወስዳችሁ እንድታነቡ ቴሌግራም ቻናሌ ላይ @+ ኢትዮጵያ ላይ ፒዲኤፍ አስቀምጥላችኋለሁ እዛ ማየት ትችላላችሁ ማለት ነው። በተረፈ ደግሞ ሀሳብ አስተያየት ካላችሁ ማስቀመጥ ትችላላችሁ ኮሜንት ላይ። ቪዲዮ ላይክ ማድረግ እንዳትረሱ። ቀጣይ ቪዲዮ ደግሞ በቻፕተር 6 እንገናኛለን። ይሄን ፒፒቲ የምትፈልጉ ቴሌግራም ቻናል ላይ ስለማስቀምጥላችሁ እዛ ማግኘት ትችላላችሁ። ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ እንዲሆንላችሁ እየተመኘው ፋይናል ፈተና የተዘጋጃችሁ እንደሆነ ተስፋ አደርጋለሁ። በቀጣይ ደግሞ ሚድ ኤግዛሞችን እና ፋይናል ኤግዛሞችን ለመስራት እንሞክራለን። ቀጣይ እስከምንገናኝ